ሰላም እንዴት ናችሁ? ሁዴ ቻናል የተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በዋና ግብአትነት መኮሮኒና እንዲሁም ደግሞ ድፍን መሰረ ተጠቅመን ቆንጆ ሚኒስትሮኒ እንሰራለን። በጣም የሚጣፍጥ ቀለል ያለ ስራ ነው። ትወዱታላችሁን ብዬ አስባለሁ። ቀላል ነው በመናገኛቸው ግብአቶች ማለት ነው ቤታችን ውስጥ ባሉት። እንደዚህ ደግሞ የሚያምር ቆንጆ ሚኒስትሮኒ ነው የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራው ለእናንተ ሊደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርስልኛል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ወደ ስራው ስንገባ እዚህ ጋር ግማሽ የውሃ ብርጭቆ የሚያክል ድፍን ምስር ነው ይዤ የመጣሁት። ለቅሜ ስላመጣሁት እንዲህ ድስት ላይ አድርገን አጥበን መቀቀል ሳይሆን ትንሽ ገንፈል ጥቁረቱ እንዲወጣለት በኋላ ሚኒስትሮኒውን እንዳያጠቁርብኝ ብዬ ትንሽ ገንፈል አድርጌው ውሃውን እንደፈዋለን። እሱ ገንፈል ይያለልን። እዚህ ጋር ደግሞ የሚያስፈልጉንን ግብአቶች ደግሞ እንከታተፋለን። በመጀመሪያ አንድ ተለቅ ያለ ራስ ቀይ ሽንኩርት ደቀቅ አድርጌ እዚህ ጋር እየከተፍኩት ነው። ያው እንደዚህ አድርጌ ሁሉንም ከትፌ ቀይ ሽንኩርት ጨርሻለሁ። እንደዛው ደግሞ ሁለት እዚህ ጋር ደግሞ ካሮት ነው ይዤ የመጣሁት። እሱንም ደግሞ እንደዚህ አቆራረጥ ደግሞ እየከተፍኩት ነው። ያው እንደዚህ አድርጌ ሁሉንም ከትፌዋለሁ። እዚህ ጋር ሁለት ቲማቲም፣ ፐርሲል እንዲሁም ደግሞ ያው ድፍን ምስር ሌሎችንም እየተጠቀምን ነው የምንሰራው። እዚህ ጋር ድፍን ምስሩ ይሄን ያህል ገንፈል ካለልኝ ጥቁሩን ውሃውን ማለት ነው እንዳያጠቁርብኝ እሱ እንደፍቼ አስቀምጠውና ሌላውን ስራ ደግሞ እንሰራለን። እዚህ ጋር ብረት ድስት ላይ ካሮቱንና ሽንኩርቱን ጨምረን አንድ ላይ እናቁላላዋለን። የተወሰነ ዘይት ጨምሬበታለሁ። በጣም ዘይትም ባታበዙበት ጥሩ ነው። ያው ሾርባ እንደ ሾርባ አይነት ነገር ስለሆነ ሚኒስትሮኒ ስለሆነ ባይበዛበት ጥሩ ነው። ከዛ እዚህ ጋር ደግሞ የሾርባ ቅጠል ግንዱን ነው እዚህ ጋር የጨመርኩት። የተወሰነ ነበረኝ ጨመርኩበት። ጣዕሙን ቆንጆ ስለሚያደርገው እንደሱ ብትጨምሩበት ጥሩ ያደርገዋል። ከዛ እዚህ ጋር ቲማቲም ተለቅ ያለ ቲማቲም ሁለት ቲማቲም ነው እዚህ ጋር መትቼ ያመጣሁትና የጨመርኩት። እሱን አንድ ላይ ከካሮቱና ከሽንኩርቱ ጋር እንደዚህ አድርገን እናቁላላዋለን። እየከደንን እናበስለዋለን። ከዛ እዚህ ጋር የቆርቆሮ መርቲ ቲማቲም ጨመርኩበት። አንድ የሾርባ ማንኪያ ብትጨምሩበት ይበቃዋል። አንድ ላይ ከፍሬሹ ጋር ሲሆን የቆርቆሮ ቲማቲም ቆንጆ ጣዕም ነው የሚሰጠው። ከዛ እዚህ ጋር ነጭ ሽንኩርት ጨመርኩበት። እዚህ ጋር ከፈለጋችሁ ባሮ ሽንኩርት መጨመር ትችላላችሁ። ቆንጆ ነው የሚያደርገው ባሮ ሽንኩርትም ሲገባበት። ከዛ ሞቅ ያለ ውሃ እንደዚህ ከለስኩበት።
ስላልበቃኝ ትንሽ ደግሞ ጨመርኩበት። ከዛ አንድ የሻይ ማንኪያ ጨው ጨምሬበታለሁ። ከዛ ከድነን እንዲፈላ እናደርገዋለን። ይሄን ያህል ከፈላልን በኋላ እዚህ ጋር ሩብ ኪሎ የሚያክል መኮሮኒ ነው እቺኛው መኮሮኒ ተጠቀምኩት። እሱን ጨምሬበታለሁ። መሐከለኛ ሳይዟ ማለት ነው። ከዚህ በላይ ትልቅና ትንሿም ስላለች ይሄ መሐከለኛው ነው። ይሄው እንደዚህ እየተፈቀለቀልኝ ነው በደንብ። ከዛ እዚህ ጋር ምስሩን ቅድም ገንፈል ያረግነው ምስር በጣም አልቀቀልነው። ከዛ እሱን ጨምረን ደግሞ አንድ ላይ እዚህ ጋር መኮሮኒው እስኪበስል ድረስ አብሮ ደግሞ ምስሩን ይበስልልናል። ይሄው እንደዚህ ቆንጆ ሆኖ እየተከተከ ነው። ሽታው ራሱ በጣም ልዩ ነው። እንደበሰለና እንዳልበሰለ በመሃል ሊያው ብዬ ነው። ትንሽ ይቀረዋልና ከድነን ደግሞ እናበስለዋለን። አሁን ጥሩ ሆኖ ስለደረሰልኝ እዚህ ጋር ፐርሲል ጨምሬበታለሁ። ፐርሲልና የሾርባ ቅጠሉን አንድ ላይ ቀላቅዬ ነው የጨመርኩት። ያላችሁን ቅጠል መጠቀም ትችላላችሁ። እዚህ ጋር ከሌላችሁም ባታደርጉበትም ይቻላል። እንዲሁም በስጋ መጥበሻም በሮዝመሪ ማለት ነው በሱም ማጣፈጥ ይቻላል። ያው ቆንጆ ሆኖ ስለደረሰልን አሁን ደግሞ በቃ ላይ አርጌ አቀርበዋለሁ። እዚህ ጋር ሸክላ ዕቃ አምጥቻለሁ። ሸክላው ላይ አድርገን ደግሞ እናቀርበዋለን። እኔ በጣም ፈሳሽ ውሃ አላበዛሁበትምና ከፈለጋችሁ በጣም እንዲኖረው ከፈለጋችሁ ትንሽ ጨመር ብታረጉበት ትችላላችሁ። ግን ይሄኛው ብዙም ያልደረቀ ብዙም ደግሞ ውሃ የሌለው በቃ ደስ ብሏችሁ የምትመገቡት አይነት የመኮሮኒ አሰራር ነው። ሞክሩት፣ ተወዱታላችሁ። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ሁሉ ጊዜ ስለምታበረታቱኝ። ዛሬም ደግሞ ስራዬ ከተመቻችሁ ላይክ አድርጋችሁ ስራዬ ሰዎች ዘንድ ደርስ አድርጎልኝ። ስለሁሉም እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ቻው።